የተግማማ ፉትቦል ተጫውተን አንድ እኩል ወጣን አይደለ? ፔናልቲው አሰጠም ምናምን የምትሉ ሰዎች ማለት ነው። ይሄ ፔናልቲ ማለታችሁ ነው? በጀርባው እግሩን የጨፈለቀው ማለት ነው። ገብተህ እኮ ሰርች አድርገህ ማየት ትችላለህ። እግሩን የት አድርገው በእጁ ከእግሩ ከጀርባው ስር እግሩን ያውጣውና ከዛ ይሩጥ። እንደዛ ነው የምትለኝ? እየሮጠ ያለን ሰው ሩጫውን እንዲደናቀፍ ካደረግከው እንዴት አባቱ ነው ፔናልቲ የማይሆነው? ሲጀመር ሲጀመር ይሄ ፔናልቲ አያሰጥም ለምትሉ ሰዎች ትክክለኛው መልስ እሰይ ነው። ገባር? ትክክለኛው መልስ እሰይ ነው። ማስረዳው ግን ለማን ነው? ፍትሃዊ እግር ኳስ ምናምን የሚመቻችሁ ሰዎች ሰርች አድርጋችሁ ማየት ትችላላችሁ። በጀርባው እግሩን ያዘበት ሲንሸራተት ጨፈለቀው እግሩን ማለት ነው። እንዴት በእጁ ጎትቶ ያወጣው እግሩን ማድዌኬ ገባ? እየሮጠ ያለ አንደኛውን እግሩን ጨፈለቀው በጀርባው ወደቀበት። የሰው አካል ነው የወደቀበት እግሩ ላይ። የት አድርገው እግሩ አደናቀፈው፣ ወደቀ። ህጋዊ ፔናልቲ እናም አዌ እየተጫወተ እንደሆነ እንዳትረሱ። ገባርለ ቱርክ ሄዶ አዌ የተገረፈም አለ። ስለ ቶተናም አናወራም። ኒውካስትል በሜዳው ነው የወጣው። ገባ? ያሸነፈ የእንግሊዝ ፕሪሚየር ሊግ ቡድን የለም። አሁን ማን ሲቲም አዌ፣ ቸልሲም አዌ የምንጫወተው እኮ ሲጀመር ከ1 እስከ 8 ስለጨረስን ነው። ከስድስታችን አምስታችን ገባርለ። የባርሳ ደጋፊዎች ደግሞ ምን ተብለህ ነው ልትሳደብ የምመጣው? አንተ እንዳሸነፍከው ነው ያሸነፍኩት መሰለኝ። አዌ በሜዳ አምጥቼ ለጥፏለሁ ምናምን እያልክ ነው አይደል? እኔም እንደዛ ነው የምለው። ኖርማል እኮ ነው። ተረጋጋ አባቴ። ገባርለ። እንዳሰብከው ትላንት አልቻልክም ነበር። አሁን ግን እንደጠበኩት ነው ያልቻልነው። እንደማንችል ስላወኩኝ እንኳንም አንድ እኩል ሆኖ አለቀ በሜዳችን። እስቲ ማን የተሻለ ይገርፋል የሚለውን አብረን እናያለን። ወንጃላ ተረፋችሁ ዛሬ እግዚአብሔርን። ቀሽም በቃ የመጨረሻ ቀሽም ቲም ነው ያላችሁ ማለት ነው። ሲጀመር አሰዳቢ በየሄዳችሁበት ቲም ሙድ የሚይዝባችሁ ኖ ኮርነር አለውድ በቃ ፓራሳይት የኮርና ጥገኛ። ኮርና ካላገኛችሁ የለም ለኮርና ዝተውባችሁ የሚገርም ኮርና ያገቡባችሁ። ኦን ታርጌት የለ ምን የለ። በሁለት ጨዋታ 3 ኦን ታርጌት በእርግጠኝነት ከዛ በላይ አላረጋችሁ። አንዱ ፔናልቲ አንደኛው በረኛው ተሳስቶ ያገባችሁት። በዚህ ቲም የት ሀገር ነው ዋንጫ ብትበሉ እንኳን ዋንጫው ያቀራችኋል ነው የምላችሁና ይሄ የ1-0 የአቻ ምናምን አይደለም። ያየነው ጨዋታ ባለፈው ጨዋታ ተቀጥቅጣችኋል። በአሁኑም እንደዚሁ ምንም ማይሆን ጨዋታ ነው። እግራችሁ ዝሏል በዛ ላይ ማለት ነው። አሁን ቀጣይ ደግሞ ድቅድቅ ጨለማ ነው ከፊታችሁ ያለው። ብትፈራ ብትሰጋ ነው የሚሻለው። አሁን ቅዳሜ ነው እሑድ ከኤቨርተን አለ። እግራችሁ ዝሏል። አሁን ሽባው ናችሁ ነው የምትሄዱት። ሮብ ደግሞ ከሊቨርኩሰን አለ። በእርግጠኝነት ወይ ከኤቨርተን ወይ ከሊቨርኩሰን ትጥላላችሁ ነጥብ። ወይ ቻምፒዮንስ ሊግ ትወድቃለ ወይ ፕሪሚየር ሊግን ትጥላለ ማለት ነው። ከዛ ደግሞ ቅዳሜ ወይ እሑድ ደግሞ ካራቦ ካፕ ፋይናል ከማን ጋር? ከሲቲ ጋር በአንድ ሳምንት ውስጥ በ10 ቀን ውስጥ ማለት ነው 3 ነው 4 ጨዋታ ነው የምትጫወቱት። ይሄ ደግሞ እዚህ ጋር ነበርን አምናም ካቻምናም እንደዚህ ነው የነበረው። እስከዚህ ሰዓት ጨፍረሻል። አሁን የመከራሽ ጊዜ እየጀመረ ነው። ቆጥረ መከራህን ትረከባለህ ማለት ነው። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለሁሉም አድርሱልኝ። አሁን የአርሰናል ነው የአውሮፓ ሻምፒዮንስ ሊግ ዋንጫን ይበላል የሚባለው። ወንድሜ ቀሉን ተውና አርሰናል ከፊት ለፊቱ ስንት የዓለም ዋንጫ የፍጻሜ ጨዋታዎች አሉበት። ለምን ሲባል ነው የሚሮራው? ለምን ሲባል ነው ጉልበት የሚያወጣው? ኳስ አርሰናልን አታዘውም። አርሰናል ነው ኳስን የሚያዛት። እንዴት አድርጎ ሲፈልግ ከኮርና፣ እንዴት አድርጎ ሲፈልግ በረዶ ኦና ሆኖ ይጫወታል። ሲፈልግ ያክለፈልፋል። ጉሮሮክ ድርቅ ብሎ ውሃ እስከሚጠማህ ድረስ ሲፈልግ በኦፕን ፕሌይ ያገባባል። ሲፈልግ ፔናልቲ። ሳካ ትንሽ ደከመ እንዴ? ስኳድ እኮ ሲድረስ ማዱኬ ይገባል። ፔናልቲ። ይሄ እኮ ነው የሚፈልገው። የመልሱን ጨዋታ ቀላል ያድርግለት ነው የሚባለው ሊቨርኩሰን። አርሰናል ሁለገብ ሁሉን ነገር ማሟላት የሚችል ቡድን ዘንድሮ አርሰናል የሚያቆመው ያለ አይመስለኝም። በቃ እናንተም ባቻ እንዳጨፍሩ እኛም ባቻ እናበሽቃችሁ። የዛሬው ጨዋታ ዝም ተባብለን ያልፋል። ወይኔ ሊቨርኩሰን ለትንሽ ወይኔ አንዳቻ ተጠናቋል። ባየር ሊቨርኩሰን ከአርሰናል ያደረጉት ጨዋታ ከግማሽ በኋላ ማለት ነው ሰከንድ ሃፍ ከግማሽ በኋላ ለአርሰናል መቋጠር ጀመርኩኝ። ሀሳቤን ቀይሬ ማለት ነው። ለምን አትሉኝም? ባየር ሊቨርኩሰን የተባለ ቡድን ደደብ ጥምብ ስለሆነ ማለት ነው። ጨዋታው ላይ 1-0 ከመሩ በኋላ እኔኮ ቦዶ ግሊምት ብትለው ወይ ማንም ብትለው በሜዳው ለምን ከማንም ጋር አይጮትም? ለማግባት ይጮታል። ገብቷል አይደል? 1-0 ሆነ 2-0 ለመጨመር ነው የሚጮተው። እነዚህ 1-0 ሲያደርጉ ሰከንድ ሊግ እንዳለ ረስተዋል ሲመስለኝ ሰከንድ ሊግ እንዳለ አያውቁም። ኤምሬትስ ላይ እንደሚጮቱ ማለት ነው። 1-0 መርተው አስጠብቀው ከወጡ ወደ ቀጣይ ዙር ታልፋላችሁ ተብለው እንግዲህ ወይ ተነግሯቸው ይሁን አላውቅም። ሁለተኛ ጎል የማግባት እድል ስንቴ ካውንተር ሄደው
እኛ የሰፈር ቲም ተሰባስቦ የሚጠቀምበትን ኳስ ሲያባክኑ ነበረ። ዋጋ አስከፈላቸው ባለቀ ሰዓት። እንደዚህ አይነት ሶፍት የሆነ ፔናልቲ ደግሞ አይቼ አላቅም በህይወቴ። ማቴስ ኑኔዝ ያኔ ከሊቨርፑል አሊሰን እንደዛ ወጥቶ ገልብጦ ጥሎት አያሰጥም። ለእናንተ ሲሆን ግን ተነካ ያሰጣል። ለማንኛውም ሴት ፒስ ፔናልቲ ኦንጎል ኤፍሲ አሁንም ከኦፕን ፕሌይ ማግባት እንደማይችል አይተናል። ሌላኛው ምንድነው ቡካዮ ሳካ በዚህ ሰዓት እኔ ዲፌንደር በሆን አያልፈኝም በዚህ ሰዓት ማለት ነው። ማዱዌኬ በጣም እሱ መግባት ያለበት ተጫዋች ነው። ሳካ ቁጭ ብሎ ማለት ነው አቋሙ ወርዷል ለጊዜው ሳካ። ይሄ ጥንብ ቲም ግን ኤሚሬትስ ላይ ለጥለጣቸው 4-0 ምናምን እንድታልፉ ነው የምፈልገው። ለዚህ ቲም መቋጠሪያ 1-0 ሲያደርግ ወደ ኋላ ፈግፍጉም ለሚጮት ቲም በክት አርሰናል በጀርመን ከጉድ ተርፏል። የሚካኤል አርቴታ ሰራዊት እጅግ ደካማ በነበረበት የባየርናው ፍልሚያ ባየር ሊቨርኩሰኖች ቀድመው በሁለተኛው አጋማሽ እንደተመለሱ በአምበላቸው ኤንድሪክ አማካይነት ጎል ማስቆጠር የመሩ ሲሆን አርሰናሎች የኋላ ተቀይረው የገቡት ማዱኬና ካይ ሃቨርትዝ ባደረጉት ጥምረት ምክንያት ፔናልቲ አግኝተው ካይ ሃቨርትዝ አስቆጥሮ ኳስና መረብ በማገናኘት አቻ ነጥብን ይዘው ከባየርና ስቴዲየም ተመልሰዋል። ማዱኬ ሳካን ተክቶ ከገባ በኋላ ያደረገው እንቅስቃሴ እጅግ አስደማሚ የነበረ ሲሆን እሱ ላይ የተሰራው ጥፋትም ነው ፔናልቲ ያስገኘው። ካይ ሃቨርትዝ ለጥቂት ግብ ጠባቂው ሊዝበት ነበረ። ፔናልቲውን ግን ማስቆጠር የቻለበትን ሂደት ፈጥሯል። ጥሩ አልነበረም። አርሰናል ሙሉ በሙሉ የዛሬውን ጨዋታ እንቅስቃሴያቸው ከተከላካይ እስከ አማካይ ከአማካይ እስከ አጥቂ ድረስ የተጠናና የተጠናከረ እንቅስቃሴ ያደረጉበት አልነበረም። አርሰናል እንዲሁም ሽንፈት ይገባው ነበረ። አንዳንዶች ዳኛውን እየተቹ ይገኛሉ። በተለይ የተሰጠው ፔናልቲ ተገቢ አይደለም በሚል ከበርካቶች ተቃውሞ እያስተናገደ ይገኛል ቱርካዊው ዳኛ። ጨዋታው ግን ለአርሰናሎች መጥፎ ምሽት ነበር ማለት ይቻላል። ከዚህ ጨዋታ 1 ነጥብ ይዞ መመለሳቸው ራሱ ለኤሚሬትሱ ፍልሚያ እጅግ አርሰናሎችን እድለኛ ያደርጋቸዋል። እንዴት ነበረ ጨዋታው? ሀሳብ ስጡበት እስኪ። የፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትርታ ስፖርት ነው። ገብተናል። በሌላኛው ጨዋታ ሪያል ማድሪድ ከማንቸስተር ሲቲ ጋር ዛሬ ጋርዲዮላ ቀማምሮት ነው የመጡት 4 የአጥቂ ባህሪ ያላቸውን ተጫዋቾች ይዘው ገብተዋል። ሃላንድ አለ፣ ሴሜኒዮ አለ፣ ዶኩ አለ፣ ሳቪኒዮ አለ። እነዚህ ተጫዋቾች ከአማካኞቹ ጋር ተጣምረው የማጥቃት ባህሪ ያላቸውን ተጫዋቾች ይዘው ገብተዋል። ሪያል ማድሪድ ደግሞ 5 የሚደርሱ አማካኞችን ይዞ በቪኒሲየስ ጁኒየር ብቻ ለማጥቃት መጥቷል። ምን ይፈጠራል? ሁለቱም አዳዲስ አጫዋት መንገድ፣ አዳዲስ አስተላለፍና የተለየ አጫዋት መንገድ ይዞ ለመምጣት ነው የሞከሩት። አርበላዋም ጋርዲዮላም የትኛው ሐሳብ የትኛው ታክቲክ ያሸንፋል? ገብተናል። እናንተም ግቡ። ዩቲዩብ ላይ ሲዲ ስፖርት ላይ ሰርች አድርጉት፣ ሳብስክራይብ አድርጉት። መልካም ጨዋታ። ጀሞ በቻምፒየንስ ሊግ ምሽት አንድ አቻ አዌ የሚገርም ድል ነው። የሚገርም ድል ነው። እንኳን አቻ 1-0 ብትሸነፉ 100% በኤምሬትስ ይቀለብሳል። 100% እዚህ ግባ የማይባል ቲም እኮ ነው ሊቨርኩሰን። እዚህ ግባ የማይባል እኛም እንቀለብሰዋለን። ጀሞ ጋላታሳሬን በአንፊልድ እንሰጣታለን። ዛሬ የሚገርም ጨዋታ። ጋብሪኤል ምን አይነት ኤአይ ነው? ሮቦት ነው? በስመ አብ። የአርሰናል ደጋፊዎች ልክ እንደ ዋንጫ መደሰት ያለባችሁ ጋብሪኤልና ራይስ አለላችሁ። ደግሞ የሚገርሙ ተጫዋቾች ከሮቦት ይብሳሉ እነሱ። ጸዳ ያሉ ማዱኬ ገና ከመቀየሩ ምን አይነት ነገር ሲያደርግ ነበር ያሳየን ዛሬ። በቃ ጽድት ያለ ጨዋታ። በቃ አርሰናል አቻ በቂ ነው፣ በጣም በቂ ነው። ቢቻል ቢያሸንፍ ጥሩ ነበር። አቻ ግን በቂ ነው። ቀጣይ ደግሞ በኤሚሬትስ ነው። 100% አልፋችሁታል። በቃ አረጋግጣችሁታል። አቻ ጸዴ ነው። በቻምፒየንስ ሊግ ምሽት አዌይ ላይ ኮንግራ የሚያስብል ነው። አሁን የአርሰናል ነው የአውሮፓ ሻምፒዮንስ ሊግ ዋንጫን ይበላል የሚባለው። ወንድሜ ቀሉን ተወና አርሰናል ከፊት ለፊቱ ስንት የዓለም ዋንጫ ፍጻሜ ጨዋታዎች አሉበት። ለምን ሲባል ነው የሚሮራውጠው? ለምን ሲባል ነው ጉልበት የሚያወጣው? ኳስ አርሰናልን አታዘውም። አርሰናል ነው ኳስን የሚያዛት። እንዴት አድርጎ ሲፈልግ ከኮርና፣ እንዴት አድርጎ ሲፈልግ በረዶ ኦና ሆኖ ይጫወታል። ሲፈልግ ያክለፈልፋል። ጉሮሮክ ድርቅ ብሎ ውሃ እስከሚጠማህ ድረስ ሲፈልግ በኦፕን ፕሌይ ያገባባል። ሲፈልግ ፔናልቲ። ሳካ ትንሽ ደከመ እንዴ? ስኳድ እኮ ሲድረስ ማዱኬ ይገባል። ፔናልቲ። ይሄ እኮ ነው የሚፈልገው። የመልሱን ጨዋታ ቀላል ያድርግለት ነው የሚባለው ሊቨርኩሰን። አርሰናል ሁለገብ ሁሉን ነገር ማሟላት የሚችል ቡድን ዘንድሮ አርሰናል የሚያቆመው ያለ አይመስለኝም። የሚኬል አርቴታው አርሰናል ከባየር ሊቨርኩሰን ጋር 1 እኩል ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል እጅግ በጣም ተቸግሮ ወይም ደካማ ፐርፎርማንስ ነው ያሳየው ዛሬ። በቃ ፈልጎት አይመስለኝም። ምክንያቱም አሁን ቢፈልገው እንኳን ማድረግ አልቻለም። ቅያሬዎች ሲያደርግ እንኳን ማጥቃት አልቻለም። ጎል ሲቆጠርበት ይበልጥ አግሬሲቭ ይሆናል ብዬ አስቤ ነበርና በእርግጥ ኤሚሬትስ ላይ ስላለን እዛን እንጨርሰዋለን ምናምን ብሎ አስቦ ይሆናል። ግን ዛሬ ነበረ ሚኬል አርቴታ ይሄን ጨዋታ መጨረስ የነበረበት። ባየር ሊቨርኩሰኖችን እዙ ላይ ብዙ ጎል አስቆጥሮ ቀጣዩ በሜዳቸው ሲመጣ ስኳዱን
እየቀያየረ ይጠቀም ነበር። ምክንያቱም ከ3 ቀን ነው ከ4 ቀን በኋላ ደግሞ ሲቲ ጋር የዋንጫ ጨዋታ አለበት። እዚህ ጋር ጨዋታውን ጨርሶ ነበር መሄድ የነበረበት። ጎል ከተቆጠረበት በኋላ እንኳን ሪአክት ማድረግ አልቻሉም። ሳካም እንደተጠበቀው በርግጥ ሁሉም ናቸው ዛሬ ጥሩ አልነበሩምና መርጦት አይመስለኝም። ግን ባየር ሊቨርኩሰኖች ባለቀ ሰዓት ዋጋ አስከፍሏቸው ፔናልቲ ያው ሃቨርት በቀድሞ ቡድን ላይ ጎል አስቆጥሯል። ማዱኬም ነው ደግሞ ፔናልቲውን ያስገኘውና የአርቴታ ቅያሬዎች የተሳካ ይመስላል። ግን ከዚህ የተሻለ ማድረግ ነበረበት አርሴናል። ባየር ሊቨርኩሰኖች ያላቸውን ምክንያቱም የሚጫወቱት ከአርሴናል ጋር ነው፣ ከትልቅ ክለብ ጋር ነው። እንደውም ጎበዞች ናቸው ብዬ አስባለሁ። ለእነሱ ነው አሁን ዛሬ እንደውም የሚጨበጨበው ብዬ አስባለሁ። ግን የከፋ አይደለም ለአርሴናል። ያም ቢሆን ከዚህ የተሻለ ነገር ማድረግ ነበረበት። የከፋ ግን አይደለም። ምክንያቱም ኤምሬትስ ላይ የተሻለ ነገር ያስመዘገባል ብዬ አስባለሁ። ለማንኛውም እስቲ እናንተ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የማዕዘን ምት መምታት የተከለከለ ነው ያሉት ባየር ሊቨርኩሰኖች መድፈኞቹ አርሰናሎችን በአውሮፓ ሻምፒዮንስ ሊግ 16 ዙር የመጀመሪያ ዙር ጨዋታ ጀርመን ላይ አስተናግደው ከማዕዘን ምት ጎል አስቆጥረው 1-1 ተለያይተዋል። በዚህ ጨዋታ ላይ ባየር ሊቨርኩሰኖች በመጀመሪያው አጋማሽ ተጠናቆ ሁለተኛው አጋማሽ እንደተጀመረ 46ኛው ደቂቃ ላይ በኤንሪክ አማካኝነት ከማዕዘን ምት የመጣች ኳስ አስቆጥረው ቀዳሚ መሆን ችሎ ነበር። ያን ውጤትም ለረጅም ደቂቃዎች አስጠብቀው መጓዝ ችሎ ነበር። ነገር ግን የጨዋታው የመጨረሻ ደቂቃዎች ላይ ማዱኬ ተቀይሮ በመግባት ጥፋት ሰርቶበት ፔናልቲ ቦክስ ውስጥ የተገኘውን ፔናልቲ የቀድሞ ክለብ ላይ ካይ ሃቨርትዝ ወደ ጎልነት በመቀየር ውጤቱ እንግዲህ በአቻ ተጠናቋል ማለት ነው። መድፈኞቹ አርሰናሎች መልካም የሚባል ውጤት ከጀርመን ይዘው ወደ ኤሚሬትስ መመለስ ችለዋል ማለት ነው። በዚህ ጨዋታ ላይ ባየር ሊቨርኩሰኖች የተለያዩ አደገኛ የሚባሉ የካውንተር አታክ አጋጣሚዎችን ለመፍጠር ሲሞክሩ ነበር። አርሰናል ሞር ጥንቃቄን ወስዶ ነበረ ሲጫወት የነበረው። ጎል ከተቆጠረበት በኋላ በጣም ጥንቃቄን ወስዶ ነበር ሲጫወቱ የነበረው። በትዕግስት ነበር ለማጥቃት ሲሞክሩ የነበረው ማለት ነው። ታዲያ ልፋታቸውን ውጤት አፍርቶላቸው እንግዲህ በካይ ሃቨርትዝ አማካኝነት ያቻነት ጎል አስቆጥረው ጨዋታ 1-1 ሊጠናቀቅ ችሏል። በዚህ ጨዋታ ላይ ቡካዮ ሳካ በማዱኬ አርሊ ነበር ተቀይሮ የወጣው። የምናውቀውን ሳካ እየተመለከትን ነው ብሎ ለመናገር በጣም አስቸጋሪ ነው። ከሃምስትሪንግ ጉዳቱ በኋላ የምናውቀውን አይነት ሳካ ፔሶቹን እየተመለከትን አይደለም። ድሪብሊንጎቹ እንደቀድሞ አልነበሩም። ኢቭን ኮንፊደንሱ ራሱ እንደነበረው ነበረ ለማለት በጣም አስቸጋሪ ነው። አሁን ላይ በጣም እሱን ከምንጠብቅበት ደረጃ ዝቅ ያለ ፐርፎርማንሶችን ነው በተለያዩ ጨዋታዎች ላይ እያስመለከተን የሚገኘው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ስለ ቡካዮ ሳካስ ምን ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።